بسم الله الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد فأولا السلام عليكم ورحمة الله وبركاته ተመልካቾቻችን እንግዲህ ከዚህ በፊት የጀመርነው ከእርቅ ከቁርአን ጋር የሚለው ፕሮግራማችን እንደቀጠለ ነው። ባለፈው ፕሮግራማችን ላይ እንደሚታወቀው ከቁርአን ጋር መታወቅ በሚለው ዙሪያ ብዙ ነገር አንስተን ነበረ። ዛሬ ደግሞ ኢንሻአላህ ከቁርአን ጋር መኮራረፍ በሚለው ዙሪያ ብዙ ነጥቦችን እያነሳን እንወያያለን። ያለነው ሐረር ከተማ ነው። ኢንሻአላህ ፕሮግራማችን ነቃ ብላችሁ እንተከታተሉ። ረመዳንም ስለሆነ እንግዲህ ሁሉም ሰው አፈጥሯል። ይሄ ታወቀ ነው ላይ ኢንሻአላህ። እስቲ ከቁርአን ጋር መኮራረፍ ሲባል ሰው ቁርአን አውቆ ቁርአን አለመቅራት ማለት ነብዩ ሰለላሁ ዐለይሂ ወሰለም የከፈታቸውም ክስ አሉ። እነኛን ክሶች ምን ናቸው? ቁርአን ጋር መኮራረፍ የሚለውን አብረን እናያለን ኢንሻአላህ። እንግዲህ እንደባለፈው ዛሬም ሼኾቻችንን ይዤ መጥቻለሁ። ደግሞ ከኛ ጋር ፕሮግራም ይቀጥላሉ ኢንሻአላህ። ብዙ ጥያቄዎችን እንጠይቃቸዋለን። እናንተም በጥሞና እንደተከታተሉን ስል ጋብዛችኋለሁ። እንግዲህ ኡስታዝ ዛሬም እንኳን ተመልሰን ተገናኘን በአላህ ፈቃድ እያልኩኝ ከቁርአን ጋር መኮራረፍ ብዙ ማህበረሰባችን ቁርአን ያውቃል፣ ቁርአን ግን አንቀራም። ከምን የተነሳ ነው ከቁርአን ጋር የምንኮራረፈው? ሰበቡስ ምክንያቱ ምንድን ነው? ኢንሻአላህ ሼኽ እስማኤል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰለም። አልሐምዱሊላህ ረብል ዓለሚን። እንኳን ለሁለተኛው ፕሮግራም ደረሰን ያልኩኝ ረመዳን ወርና አላህ ይወፍቀን። ከቁርአን ጋር ሰዎች ምን ግንኙነት አላቸው ከሚለው ነው። ከቁርአን ጋር አኮረፈ ወይንም ተወው። በአረበኛ ይሄ ነገር አለ። ነቢ ሰለላሁ ዐለይሂ ወሰለም አላህ ነቢይን ሰለላሁ ዐለይሂ ወሰለም በቁርአን ራሱን ሲናገር ወቃለ ረሱል ነቢ ሰለላሁ ዐለይሂ ወሰለም ይህንን ቁርአን ሰዎች ማኮረፋቸውን መተዋቸውን ሲናገር አላህ ሱብሓነሁ ወተዓላ ራሱ በዋህይ ነቢይ ሳይናገር ወቃለ ረሱል ያ ረቢ እነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። ዑለሞች ምን ይላሉ? ማክሮፍ ማህጁራ የሚለው በአማርኛ ስናመጣው ማክሮፍ መተው ማለት ነው። ከምንድን ነው ነገር የመጣው? ሰዎች ዑለሞች ምን ይላሉ? አንድ ሰው ከቁርአን አኮረፈ ማለት ቁርአንን መተው፣ ቂራአን መተው፣ መቅራቱን ከተወ አኮረፈው ይባላል። ስለዚህ አሁን እኛ በተለይ ረመዳን ውስጥ ነው ያለነው። ከቁርአን ጋር ማክሮፍ የሚለው በቀጥታ ምን ላይ ነው የምናመጣው? በተለይ ረመዳን ውስጥ ሰዎች ብዙ ቁርአን ስለሚቀሩ ቁርአንን ቂራአውን መተው። ቁርአንን አንድ ሰው ቂራአውን ከተወ ከቁርአን ጋር አኮረፈ ይላሉ የኛ ዑለሞች። አንድ ሁለተኛው መማሩን ከተወ እንተረከ ተዓልመሁ ሁወ ሀጀረ አልቁርአን። አንድ ሰው ቁርአንን መማር ከተወ አው ረመዳን ውስጥ ቁርአን መማር ሳይሆን መቅራት ነው፣ ትላዋ ነው የሚያስፈልገው። ለአን አላህ ሱብሓነሁ ወተዓላ ሸህሩ ረመዳን ለዚ ኡንዚለ ፊሂል ቁርአን። ብዙ ዑለሞች ምን አሉ? ሸህሩ ረመዳን ከቁርአን ጋር የተሳሰረ ወር ነው። ስለዚህ ትላዋው ነው የሚያስፈልገው። ኩርፊያው ምንድን ነው? ቁርአንን አለመቅራት ነው። ቁርአን አለመቅራት ባለፈው ፕሮግራማችን እንዳየነው ሰዎች ቁርአን ያለመቅራቱ አንድ ሰው ያለመቅራቱ ወይ ጃህል ነው ወይ አለማወቅ ነው፣ መማሩ ነው ማለት ነው የሚያስፈልገው። ስለዚህ አሁን ሀጅሩ ምን ይመጣል እዚህ ላይ? ሰውየው ካላወቀ ጃህል ከሆነ ከየት ነው የሚጀመረው? ትላዋው ሳይሆን ቁርአንን መማርን ስለተወ ይሄ ሰውዬ ከቁርአን ጋር አኩርፏል ማለት ነው። ተረከሁ ወሀጀረሁ ለأنه لن يتعلم خيركم من تعلم القرآن ነቢ ሰለላሁ ዐለይሂ ወሰለም ስለሚለው። ስለዚህ ሀጅሩ ሱወሩ ብዙ ነው። አንድ ሰው ወይንም ሁሉ ትንሽ ሆነ ትልቅ ሀጅር የሚለው ቃል ብዙ ትርጉም አለው ይላሉ ዑለሞች። ተርክ መተው፣ ቂራውን መተው፣ መማሩን መተው እና ሌሎችም አሉ። ኢንሻአላህ ይሄንንም እንዳሳለን እናገራለን ኢንሻአላህ። ስለዚህ ቁርአንን ማክሮፍ ከቁርአን ጋር ጥል አለመግባባት
እንደሚባለው ተርኩ የሚመጣው የመጀመሪያው አለመማር ቁርአን አለመማር ከዛ ረመዳን ውስጥስ የሚያውቀው ሰው ማንበብ ሲተው ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አልቁርአን ሁጀቱን ለከ ኦ ዐለይከ አያ ዑለሞች ምን አሉ? በሁሉም ጃኒብ ነው፣ ሁሉንም ጎን አስመልክቶ ነው። ቅራውን ከተወክም ካልሰራህበትም ተሐኩም ካላረክበትም ባንተና በሰዎች መካከል አንድ ችግር ቢመጣ ቁርአንን ፈራጅ ካላረኩም ሁሉ የት ይመጣል? የት ውስጥ ነው የሚካተተው? ሀጅር ወይንም ከቁርአን ጋር ማክሮፍን ይመለከታል። ይመስላል ኢንሻአላህ ተዓላ ባረከላሁ ፊክ። ጀዛከላሁ ኸይረን ኡስታዝ። እንግዲህ እንዳነሳችሁት እንደሚታወቀውም ቁርአንና ረመዳን ትልቅ ዝምድና አላቸው። ሸህሩ ረመዳን الذي انزل فيه القرآن هدى للناس وبينات من آخر آية እንግዲህ በጣም የጠበቀ ዝምድና አላቸው። እንደዚህም ሆኖ ግን ረመዳን ውስጥ ማንቀራ አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉትም አልቁርአን ወሲያም የሽፈዓን ለልዓብድ የውም አልቂያማ እንግዲህ ቁርአንና ጾም ለባሪያው ይማለዱለታል የውም አልቂያማ። እና በዚህ ደረጃ የምናየው ከሆነ በተለይ ረመዳን ልዩ ወር ናት፣ ልንጠቅም የሚገባ ወር ናት። ሐጅሩ አሁን ብዙ ጉዳዮችን አንስታችኋል። እያወቀ የሚቀራ ሰው እንዴት ነው ወደዚህ መመለስ ያለበት? ወደ ቁርአኑ መቅራት ማለት ነው። هيا بسم الله እንኳን ድጋሜ ተገናኘን ኢንሻአላህ አልহামዱሊላህ። እንግዲህ ቅድም ኡስታዝ እንዳሉት ቁርአን ሪቀናል ሐቂቀተን ቁርአን ሀጅር ራሱ አንዳንድ ዑለማዎች እስከ 9 እና ከዛ በላይ ለፍዙን መቅራቱን መተው ለፍዙን ቀርቶ ካሳመረ በኋላ አላማፋዝ ካፈዘ በኋላ ሙዳረሳ ደጋግሞ አላማንበብ ከዛ በኋላ ፍቺውን አላማወቅ ፍቺውን ካወቀ በኋላ አላማ አስተንተን ካስተንተነ በኋላ ተዘኩር አላመመከር ያስተነትናል። ቁርአን ይጣፍጣል፣ አጃኢብ ነው፣ ይሄ ጥበብ አለበት ይላል። ስራ ላይ ደግሞ ተመክሮ ከዛ ከመጥፎ ባህሪው የማይመለስ ከሆነ እንደዛው ደግሞ ከሰዎች ጋር ተናዙዕ መስጊድ ውስጥ የሸሪዓ ጉዳይ ይሁን የመሬት ጉዳይ ይሁን የባልና ሚስት ጉዳይ ይሁን የጎረቤት ጉዳይ ይሁን ወይን ተናዛዕቱም ፊ ሸይን ፈሩዱሁ ኢለላሂ ወረሱል ወደ አላህ መልሱ ማለት ወደ ኪታቡ ነው መመለስ ያለብን። የኛ ማህበረሰብ አሁን የት ነው የሚሮጠው? ወይ ግፋብል ወደ ሌላ ሽምግልና ወይ ግፋብል ወደ ክስ ነው የሚሮጠው። ሱብሃንአላህ። ይሄ አስታራቂ ስለ ሰዎች ሐቅ ስለ ፍትህ ስለ አድል ሀታ የሆነ የአውሮፓ ሀገር ላይ እኮ ስለ ቁርአን ስለ ፍትህ የተናገረው አንቀጽ እንደዚህ በእንትን ላይ የጻፏት አንቀጽ እንዳለች ሁሉ ነው የሚናገረው። በአይ ቲንክ ዩኬ ከፍተኛ ፍርድ ቤት ላይ የተጻፈ አንቀጽ አለ ስለ ፍትህ የምትናገር ወለው አላ አንፉሲኩም ምን አልዋሊደይን የሚለው ማለት ስትመሰክሩ በገዛ ራሳችሁም ላይ በእናቶቻችሁ ላይም ቢሆን ቅስት ሐቅ ተናገሩ የሚለው ነገር ከዚህ በላይ ፍትሃዊ አንቀጽ የለም። በገዛ ራሳችሁም በእናት አባቶቻችሁም ላይ በቅርብ ዘመዶቻችሁም ላይ የሚለው ነገር ማለት ነው። እንዲህ አይነት ፍትሃዊ አንቀጽ በእጅ ይዘን እኛ ሌላ ጋር ነው የምንሮጠውና ስለዚህ ቁርአንን በደም ጭራሽ አላወቅ ነው ሰጥቶን ይሄንን የመሰለ ጸጋ አላህ ሰጥቶን አይናችን ተጋርዷል። በጣም አይናችን ነው የተጋረደው እና እንድናኮርፎ የሚያደርገን ነገር የጋረደን ወንጀል ነው። ወንጀል ካለ ይሄ ቁርአን ኑር ነው። ጨለማ ካለ ከላ በላ ራና አላ ቁሉብሂም ማ ካኑ የክስቡን የምንሰራው ወንጀል ልባችን ሲጋርድ ይሄ ብርሃን አይታየንም። አንድ ጊዜ ኢማሙ ሻፊዒ ወጣት ለጋ እንደነዚህ አሁን ጀዛሁሙላሁ ኸይረን እንደዚህ በጥሞና እንደሚከታተሉ ልጆቻችን የቁርአን ልጆች እንደዚህ በነበረበት ጊዜ ኢማሙ ሻፊዒ በመሃል የሆነ ትንሽ ወደ መጎርመስ ምናምን ሲመጣ አይን ሌላ ነገር ማያት ምናምን ሲጀምር ቁርአንና ዒልም እምቢ ማለት ጀመረ። ያ ፈጥኖ ኢማሙ ሻፊዒ ማለት ከዛ ሼኹ ወኪዕ ይባላል ሸከውቱ ኢለል ወኪዕ ሱዕ ሂፍዚ فأرشدني على ترك المعاصي وقال إن العلم نور ونور الله لا يهدي للعاصي የሚለውን የሚታወቀውን ነገር አለው ማለት ነው። ስለዚህ እኛ ዛሬ አሁን የምናየው በአይናችን እነ ፌስቡክ ቲክቶክ ፈሳድ ወጣ ስንልም አጅነብይ ምናምን የምናየው ነገር ይበዛል። በቃ የዱንያ ምናምን በእጃችን ይሄ ምናምን ጋርዶ ነው ከቁርአን እያራቀን ያለው። ወደ ቁርአን ለመታረቅ እንዲህ በጉልበት አንስቼ ምን አላት ምናምን ብለህ ብድግ አድርገህ ከፍተህ ልታነብ አትችልም። ምክንያቱም ሌላ ተራራ ብትሸከም ነው የሚቀልህ።
ቁርአንን ከፍተው ከማንበብ የተነሳ ወንጀል ካለ ማለት ነው ይከብዳል በጣም ثقيل على النفس ነፍስ ላይ ነው እና አላህ Subhanahu Wa Ta'ala አንዘልና ኢለይካ ቀውለን ثقيلا ነው እኮ በጣም ከባድ ነው ካገራው ነው የሚገራ እንጂ ሌላ ምን አላት ብሎ እንደ ሌላ መጽሐፍ አንስቶ እንደፈለገ እንትን የሚለው ነገር የሚከፍተው ነገር አይደለም እና ከከበደን ካቆረፍ ነው ካራቀን አልከፈት ካለን በጣም እንግዲህ እኛና አላህ መሃል የሆነ ነገር አለ ማለት ነው አላህ ይህንን ጸጋ እየከለከለን ነውና ቶሎ ብለን ተውባ ነው ማድረግ استغفار ነው ምህረትን ያ ረቢ በኔና ባንተ ቃል መሐከል የቃልህ ለዛ እንዳይጣፍጠኝ ያደረገኝን ነገር አንሳልን ብሎ አላህን በመለመንና ምህረት በመጠየቅ ነው የምንታረቀው ይመስለኛል አላህ ኡስታዝ ፈጀዛኩሙላሁ ኸይረን እንዳነሳችሁት እንግዲህ ከቁርአን ማክሮፍ ጋር የሚያያዙ እንዳንቀራ ወይ ደግሞ እንድናኮርፍ የሚያደርገን ነገር እኛ የምንሰራቸው ኃጢአቶች ናቸው ስለዚህ ኃጢአቶችን መተው ያስፈልጋል ኃጢአቶችን ደግሞ ለመተው ቅድመ ሁኔታዎች አሉት አንድ ባሪያ እንግዲህ ተውባ ማድረግ አለበት ማለት ነው ተውባዎች መስፈርት አለው ወደ ቁርአን ለመውጣት ግዴታ የኢማሙ ሻፊዒን ቀውልም አንስቷል እሱ ተማሪው ረሱ ሲመጣ ማለት ነው ወኪያ ስለዚህ ምን ነው እዚህ ጋር ማድረግ ያለብን ያንን ተውባ አሟልተን ወደ ቁርአን ከቁርአን ጋር ለመታረቅ ምንድነው ማድረግ ያለብን ኡስታዝ ቢስሚላህ አስፈላጊ ወይንም መነሳት ያለበት ጥያቄ ነው አስለን ቁርአን ኑር ነው ኡስታዛችን ቅድም እንዳለው ማንኛውም ስራ እኮ ቁርአን ብቻ አይደለም እኮ አላህ Subhanahu Wa Ta'ala ወቱቡ ኢለላህ ጀሚዓን ይላል እናንተ ምናን ጁምላ እንዳላችሁ አንድ ሳይቀር ይሄ ደረጃ አለው ይሄ ሙጃሂድ ነው ሳይል ሙእሚናን እንዳለ ወደ አላህ ተውባ እንድንመለስ አላህ አዘዘን ስለዚህ አንድ ሰው ወደ ቁርአን ለመመለስ ከፈለገ ቀላል ናት እኮ ከበደን እንጂ ወደ አላህ ተመልሶ ተውባ አድርጎ ጌታ ሆይ አንተ ታውቀኛለህ እኔ የሰራሁትን ኃጢአት ብሎ ያችን ኃጢአት አላህ ምህረት ይጠይቃል አንድ ይሄ ሁለተኛ አላህ Subhanahu Wa Ta'ala ወኩኑ ማሳዲቂን ይላል እዚህ ማሳዲቂን የሚለው ሳዲቅ ያውን ጀነራል ነው አም አንድ ሰው ተውባ ካረገ በኋላ ከማን ጋር መኖር አለበት ከቃሪዎች ጋር ከትልቅ ሰዎች ጋር ኒያቸው ቁርአን የሆነ ኒያቸው ከኃጢአት ኑሮት ኃጢአትን እንተው ወደ አላህ እንመለስ ከሚሉ ሰዎች ጋር መኖር አለበት ሶስተኛው አካባቢ ወሳኝ ነው አንዳንድ አካባቢ የሚያየው ነገር የሚሰማው ነገር አንዳንድ ጊዜ እኮ ረመዳን እኮ ሰው ኢትካፍ ይገባል ለምን ኢትካፍ ይገባል ኢትካፍ የሚገባው እኮ ካለው ከዱንያ ችግር ወደ አላህ Subhanahu Wa Ta'ala መመለሻ ፍርሳ ናት እኮ እቺ እድል ናት እኮ ስለዚህ አንደኛ የሰውዬ ተውባ ማድረግ አለበት ያውቃል ራሱ አንዳንድ ሰው ይችላል እኮ ቁርአንን ከፍቼ መቅራት አልችልም አንቀላፋለሁ ምን ሆናለኝ ምን ተውባ ያርግ استغفار ያብዛ አንዴ ሁለተኛ ቀደም እንዳልኩት ጥሩ ጓደኛ ይፈልግ ሶስተኛ አካባቢ ይምረጥ አልቢያቱ አስር አለይ አካባቢ ኢንቫይሮንመንቱ እሱ ላይ ኢንፍሉዌንስ ያደርጋል አንድ ሰው ብዙ ሰው የማይቀራበት አንድ ሁለት ሰው ቁርአን የሚቀራ አካባቢ ካለ ከነሱ ጋር ይመሳሰላል استغفار እንኳን ቢያረግ ጓደኛው እንኳን ቢኖር አካባቢ መቀየሩ ዋጅብ ነው የሰውዬ አካባቢ እንዴት እንቀየራለን አካባቢ መቀየር ማለት መስጊድ ግባ ቢዓ ሳሊሃ ኢንቫይሮንመንቱ የመስጊድ ኢንቫይሮንመንት ሁሉም ሰው ይቀራል ስለዚህ እኛ ተውባ አረኩኝ ምን አረኩኝ እያለ ከማን ጋር እየሄድክ ነው የት ነው የምትውለው እቺ ሁለቱ ነገሮች ተውባ እንኳን ብናረግ ደሩሪ የት ትውላለህ ከማን ጋር ትውላለህ አራተኛው ላይ አንዳንድ ዑለሞች ምን ይላሉ ሰው አንዳንድ ጊዜ ሰደቃ ቢሰጥ ኸይር ነገር ቢሰራ መጥፎ ነገር ትቶ ኸይር ነገር ቢሰራ አላህ Subhanahu Wa Ta'ala ይህንን ሰውዬ
ወደ ኸይር መንገድ ከገባ ለዩደይዑ ሱብሓነሁ ወተዓላ። ስለዚህ አንዳንድ ጊዜ ሰደቃም ያርግ፣ ኸይር ነገር ይስራ፣ የመጨረሻዋ ዱዓ ያርግ። የዱዑላህ ሌሎች ሰዎችንም ዱዓ አርጉልኝ ብሎ ከዚህ በፊት ባለፈው ፕሮግራማችን ላይ እንዳልነው ሳይሆን ዱዓ አርጉልኝና ዝም ብሎ ቁጭ ላ ይሄንን ሁሉ እየሰራ ዱዓ ከዑለሞች ሆነ ከጥሩ ሰዎች ለራሱም ዱዓ ያርግ። ዱዓ ቦታ አለው፣ ጊዜ አለው። ረመዳን ውስጥ እስካለን ድረስ ረመዳን ውስጥ ለይል ተነስቶ ሐታ ተራዊህ አለ፣ ለይል አለ፣ አሽረ አዋኺር። ስለዚህ ዱዓ ያርግ። እነዚህ አሁን የተጠቀሷቸው ነገሮች ሁሉ ይህንን ሰውዬ ቢኢዝኒላህ ሱብሓነሁ ወተዓላ ለይሰ ቢቁወቲ በሱ ኃይልና በሱ ችሎታ ሳይሆን አላህ ሱብሓነሁ ወተዓላ ይህንን ሰውዬ ወለዚነ ጃሀዱ ፊና ለነህዲየነሁም ሱብለና። ስለዚህ ይህንን ነገር ካረገ ሰውዬ ወደ ቁርአን ይመለሳል ቢኢዝኒላህ ሱብሓነሁ ወተዓላ። ስለዚህ ጥረት ንያ ያስፈልጋል። ወላሁ አዕለም። ባረከላሁ ጀዛከላሁ ኸይረን ኡስታዝ። እንግዲህ ከቁርአን ጋር ለመታረቅ አሁን ትልቁ እዚህ ጋር የሚያስፈልገው የራስ የነፍስያ ውሳኔ ያስፈልጋል ማለት ነው። የነፍስያ ውሳኔ ያስፈልጋል። ሁለተኛ ደግሞ እዚህ ጋር ትንሽ ልናነሳው የሚገባው የምለው እሱ ቁርአኑ ተደቡር ከሌለው ቀርቶ ትንሽ ጊዜ ብቻ ቀርቶ ወይም አይቶ የሚመለስ ከሆነ ወደ ቁርአን ማክረፉ ራሱ አይወስደውም ወይ? ወይም ለአንዲት የተወሰነ ደቂቃ ብቻ የምናየው ቁርአን እንዴት ነው መቅራት ያለብን? ሀላችን ወደ ቁርአን ስንመለስ አሁን አጠቃቀማችን የሆነ ነገር ስንጠቀም ወይም ደግሞ ወደ ትምህርት ስንሄድ ስልክ ስንጠቀም ሙሉ አይምሯችን ሰጠን ነው ሁለታችን ሰጠን ነው የምንጠቀመው። ቁርአን ስንቀራ ወደዛ ካላመጣ ነው ራሱ ወደ ቁርአን ማክረፍ አይሄድብንም? ይሄ የማይቀር ጉዳይ ነው። እሱ ደግሞ የበለጠ አደጋ ነው። ቁርአንን ከናንካት ሆኖ ከጥንትም ከማይታወቅና ከተዋወቀ በኋላ ቀምሶ አንድም ምግብ እኮ ሳትበላ በፊት አይ ይሄ ምግብ ጠግብ ያለው አያስፈልገኝም ማለትና ምግቡን ቀምሰ እንደዚህ አይተ ካልክ አዘጋጁንም እኮ የትኛው ነው የበለጠ የሚያስቀይመው? ቀምሶ እኮ እንዲህ ብለው ፊቱን በቀር አድርጎ አይጣፍጥም እንደማለት ነው። አይጣፍጥም እንደማለት ነው። ቁርአንን ለዛ ነው አፍዞ የተወን ሰው ራሱ ወንጀሎቹን ያው በሐዲስ በብዙም ጊዜ ጠበቅ አድርጎ የሚነሳው ማለት ነው፣ መልሶ መተው ማለት ነው። ስለዚህ አንደኛ የኛ ህዝብ ቁርአንን በደንብ አላወቀውም፣ በደንብ አልተፈሰረለትም፣ በደንብ አልተብራራለትም። ቢብራራለት አሁን ኢማሙ ሻፊዒ እኮ ለምንድን ነው ስንት ጊዜ ነው የሚያፍዙት ተብለው ለዛሬ ህዝብ አሁን መናገር ግነት ነው የሚመስለው። በቀን እና ዑስማን ኢብኑ አፋን በቀን ይሄን ያህል ጊዜ ይጨርሱታል ይደጋግሙታል የሚባለው ምን ስለሆኑ ነው? የሆነ የገባቸው ነገር አለ። ኢማሙ ሻፊዒ እኮ ስንት ይደጋግማል። መጀመሪያ የቀራሁት ቁርአንና አሁን እየቀራሁ ያለው ቁርአን አንድ አይመስልኝም ነው የሚለው። በጣም በተደቡር ስለሚቀሩ ማለት ነው። በጣም አንደርስታንድ ስለሚያደርጉ ሰው ቁርአንን እየቀራ ዛሬ ያለበትን ሲቹዌሽን አንዳንዱ ቁርአን እኮ ያለፈውን ሂስትሪ ይናገራል፣ ዛሬ ያለውን ነገር ይናገራል፣ እየመጣ ያለውን ነገር ይነግራል። ወላሂ በጨነቀህ ጊዜ በተደሰትክም ጊዜ ኢንቫይሮንመንቱ አካባቢ ላይ ነገሮች በተወሳሰቡ ጊዜ ችግሮች በበዙ ጊዜ ስትቀራ ይነግራል። በቃ እኔ አሁን አንዳንድ ጊዜ ከተማሪዎች ጋራ ተፍሲር አይደለም ተደቡር አልቁርአን ፕሮግራም አለኝ ዩኒቨርሲቲ ተማሪዎች ጋራ ማለት ሁሉ ጊዜ እነሱም ይገርማቸዋል። በየጊዜው ዜና ከምንሰማ የዛሬን ውሎ ማታ በይነል መግሪብ ወልኢሻ ቁጭ ብለን ቁርአን ስናዳ የዋልንበትን ነገር ይነግረናል። በቃ ይነግረናልና እንደዛ ማዕናው እየገባ ጥፍጥናው እየገባ ለዛው እየገባ ድምጻችንን አሳምረን ስንቀራ ሐርፉን ደግሞ ስናስተካክል ቁርአን አይሰለችም። አንዳንድ ሰው ግን በግርድፉ ይቀራና አይገፋለትም። እሱም ተጽዕኖ አለው። ሐርፍ አለማስተካከል መጀመሪያውኑ ስናርብ ሐርፍ አስተካክለን መቅራት፣ ከዛ ማዕናን አስተካክለን ማወቅ፣ ስራን ደግሞ አስተካክለን መስራት፣
ክብሩን በደንብ መስጠት የማን ቃል ነው እንደሆነ ስንል ወላሂ ቶሎ ቶሎ ይናፍቀናል ማለት ነው። ቶሎ ቶሎ እንደጋግመዋለን። እንደዛ ነው። አላህ ይክፈትልን። አላህ ሲከፍት ነው እንግዲህ ሁሉ። ኡስታዝ ጀዛኩሙላሁ ኸይረን። እንግዲህ ተመልካቾቻችን ብዙ ውጤቶችን ከዚህ አግኝተናል። ስለዚህ ከቁርአን ጋር ለመታረቅ ማድረግ ያለብን አንደኛ ሙጃሂዳ ያስፈልጋል። ከነፍሳችን ጋር ታግለን ነፍስያችን ልንይዝ ይገባል። ሁለተኛ ደግሞ ተደብር ሊኖር ይገባል። ቁርአንን ስንቀራ እንዴት ነው ቁርአን እየቀራው በምን ሐል ውስጥ ሆኜ ነው እየቀራው? ነብዩ ሰለላሁ ዐለይሂ ወሰለም እናስታውሳቸው ከሆነ ነብዩ ሲደክማቸው ያ ቢላል አሪህና ቢሰላይሉ ነበር። እንደዚህ ነው ቁርአን ሰሃበቶችን ጠርቶ ናስቲ ቅራብኝ ይላቸው ነበር ማለት ነው። ይህ እስትራሃን ስለሚያገኙ እኛ አንዳንዳችን ወደ ቁርአን ስንገባ እንደው እንቸገራለን፣ ውስጣችን ያለ ነገርም ስላለ። ስለዚህ ኢንሻአላህ በቁርአን በተደብር ቀርተን እስትራሃ እንድናገኝ መመለሻችን መንገዳችን ሁሉ ነገራችን ቁርአን ህይወታችን ስለሆነ ወደ ቁርአን ልንመለስ ይገባል። ከቁርአን ጋር ልንታረቅ ይገባልናለን። ኢንሻአላህ የዛሬው ፕሮግራማችን እዚሁ ላይ እንቋጫለን። እንግዲህ እያስተላለፍን ያለው ከሐረር ከተማ ነው። በቀጣይ ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።